ቢኒ ለዩ የክስ የመጥሪያ ወረቀት ሰጥቷታል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ትንሽ ጠፍቻለሁ፣ በጣም ይቅርታ ስላልተመቻቸልኝ ነው። እናም እንግዲህ ወይዘሪት ኢየሩስ ዛሬ በቤቷ መግቢያ ሰርታ የመጣችው ራሷ ናት። እናም በጣም ብዙ ነገር አውርታለች፣ በጣም ማለት ነው። ከተመልካች ጋር ያው ከፍተኛ የሆነ እልህ አለባት። ታውቃላችሁ ይሄንን በግልጽ ማለት ነው። እና ዛሬም እንግዲህ እያወራች የነበረችው ትንሽ ጊዜ ነው ጠብቁ፣ የልጅ አባት ከኔ ጋ ነው የሚሆነው፣ እውነቱን ሲያቅ ከኔ ጋ ነው የሚሆነው። አሁን ደስተኛ ነው፣ ይደሰት፣ ለጊዜው ችግር የለውም። ነገር ግን በእርግጠኝነት ነው የምላችሁ የልጅ አባት ከኔና ከልጁ ጋር መሆንን ነው የሚመርጠው። ትንሽ ጠብቁ እያለች እየፎከረች ነው ያለችው ማለት ነው። የሀይሚንም ስም ጠርታ የሆነ ነገር ብላለች። እና እዩ ግን ምን አይነት ሰው ነሽ ማለት የሆነ ሰው እኮ የሆነ ሰዓት ላይ ይደክመዋል ሁሉም ነገር አይደል እንዴ? በቃ እውነትሽን አውጪ፣ እውነትሽ ሲወጣ ያኔ ብታወሪ ይሻላል ቢያንስ እንኳን ማለት ነው። ሰው እንዴት 3 ወር 4 ወር ሙሉ የሰው ስም እያጠፋ የሰው ስም እየጠራ ሚዲያ ላይ ይመጣል? አይደክምሽም ማለት አይሰለችሽም? ቢኒ እንኳን ከአንቺ ጋር ያለው ነገር ስልችት ትክት ሲለው አዲሷን ፍቅረኛውን ይዞ መጥቶ አስተዋወቀሽ። እንደ መቅናትም ብለሻል እንግዲህ። 2 ወንድ መያዝ ፈልገሽ ይሁን እኛ አናቅም፣ ከባድ ነው። ብሩኬንም ፈልገሽ ቢኒንም ፈልገሽ በጣም ነው የተንጨረጨረችው። ቢኒ እች ልጅ ታቋታላችሁ ብዬ አስባለሁ። ከዚህ በፊትም ካቤል ጋር እየሰራች ነበርና ዛሬ እንግዲህ ቢኒ በቃ ሰልችቶኛል ከዩ ጋር ሁሉም ነገር፣ ልጄን ለማየት ግን በህግ ጠይቃታለሁ። ከዚህ በኋላ ግን ከሷ ጋር ምንም ያገናኘኝ ነገር የለም። በቃ ምንም ከሷ ጋር የምቀጥልበት እንደዚህ እየተጨቃጨኩ በቃ እየተሰደብኩ የምቀጥልበት ነገር የለኝም። ልጄን ግን ማየት ስላለብኝ በህግ ጠይቃታለሁ። ከዛ በኋላ ግን ከሷ ጋር ምንም ነገር ሊኖረኝ አይችልም ብሎ እንግዲህ የክስ ወረቀት ይዞ መጥቷል። እሷ ግን ልጅቷን ስታይ ጭርጭር ፊቷ ሁሉ ቄሪር ነው ያለው። እንዴ እዩ ቢኒንም ረብሸሽ ብሩክንም ረብሸሽ ይሆናል እንዴ? እንዴ አይሆንም እኮ። ወይስ ማን ነው ባጣ ቆይሽ አንቺ? ብሩክን ካገኘሽ ቢኒን ልትታይ፣ ቢኒን ካገኘሽ ይሆናል አይደል? እንደዚህ አይነት ነገር ነው። ወይ ብሩኬን ካገኘው ቢኒ ምን ይሰራልኛል አይነት ነገር ነው። ግን ከሁለት ያጣ አንዱን እንዳትሆኝ ብቻ ይሆናል አይደለ? ብሩኬ እንደማታገኘው ሁሉም ሰው ያውቃል። ላማለይ በሰማይ ወተቷንም አላይ እንዳይሆንብሽ። አንቺ ቅድም ስተርች ነበራ። እውነት ትመነምናለች እንጂ አትበጠስም ነው ተረቱ። አንቺ ደግሞ እውነት ብትቀጥንም ብትበጠስም ምናምን አይነት ነገር እያልሽ እንግዲህ እየተበጣጠስሽብን ነበረና ተመልካች ላይ ማለት ነው። መቼም ከኛ ራስ አትወርጅም። በቃ ማለት ከኛ ጋር እልህ በቃ ተያይዘሻል እስከ ጥንግ ድረስ ማለት ነውና እኛ የምንፈልገው ካንቺ አንድ ነገር ብቻ ነው እዩ። በቃ የብሩኬና የሀይሚን ስም አትጥሪ፣ ታያቸው፣ አለቀ። እውነት የምትዩ ነገር ያ እውነቱ ሲደርስ እውነታሽን ይዘሽ ነይና ቢያንስ አውሪ፣ ያምርብሻል። ከዛ ውጭ ግን እስከ መቼ ነው በቃ ሀይሚን ለመረብሽ የምትሄጅበት ነገር? በቃ የሆነ ኧረ በስመ አብ በጣም ከባድ ሰው ነሽ፣ የምር ከባድ ሰው ነሽ። ሰው እንዴት የሰው ልጅ ሰላም በዚህ ልክ ማለት እኔ እንጃ። እንዴት ነው ነገሩ? ማለት ምን እንዲያደርግ ነው የምትፈልጊው? ብሩክ አልገባኝም። አንቺን ከሱ እስር ቤት የሆነ ፍርድ ቤት ለፍርድ ቤት ምናምን ጊዜው እንዲያቃጥል ነው የምትፈልጊው? ልጁ ስራ አለው፣ በጣም ቢዚ ነው በብዙ ነገር ማለት ነው። ገብቶሻል? እንደዛ ማድረግ ቢፈልግ ኑሮ ስም በማጥፋት ገና ድሮ ነበር የሚከስሽ። በቃ እውነት አለኝ ካልሽ እውነታሽን ይዘሽ ነይ ብሎ ተመልካችም ብዙ ሺህ ጊዜ ነግሮሻል። 4 ወር ሙሉ ማለት ነው። እዚህ እየመጣሽ እኝኝኝ አትበይ ኢየሩስ። የምሬን ነው የምነግርሽ። ከተመልካች ጋር እንደዚህ ህልህ አትግቢ። የምር በዩቱብ ቻናል መስራት ፍላጎት ካለሽ፣ ዩቱብ ላይ የመቆየት ፍላጎት ካለሽ ከተመልካች ጋር እንደዚህ ህልህ አትገባቢ። ምክንያቱም ዩቱብ ላይ ዋናው ተመልካች ነው፣ ኦዲየንስ ነው። ከኦዲየንስ ጋር ተጠማመርሽ ማለት ደግሞ በዜሮ ነው ቁጭ የምትይው። ምክንያቱም የሆነ ነገር ሰርተሽ የሚያይልሽ ተመልካች ኦዲየንስ ነው። አንቺ ደግሞ ከኦዲየንስ ጋር በዚህ ልክ ልህ ውስጥ ምናምን ነገር ከተገባባሽ እና የልጆችን ስም ከጨረቃ ፋሚሊ ጋር ተይ፣ አትነካኪ፣ ተይ። የሆነ ቀን ከተነሳባቸው ማለት ነው አለቀልሽ።
በጣም እንደውም እንዳንቺ የታገሱት ሰው የለም። የምሬ ነው ምልሽ፣ እንዳንቺ የታገሱት ሰው የለም። የጨረቃ ፋሚሊ ልንገርሽ፣ በብሩክና በሀይሚ ማንም ሰው ከመጣብን ማለት ነው ንብ ነው ምን ሆነው። ግን ተይ እያልንሽ ነው። ተይ አደብ ግዢ። የልጆቹን ስም በየሆነ ባልሆነው እየጠራሽ አንደኛ እውነት በሌለሽ ነገር የልጁንም ስም እየጠራሽ እንትን አትበይ፣ የልጅቷንም ስም እየጠራሽ አትረብሻት። ገብቶሻል? ሴት ልጅ ናት። ምናልባት እውነት ሊሆን ይሆን እንዲህ እያለች ልትረበሽ ትችላለች። በእርግጥ አንቺም ያንን አስበሽ ነው፣ እንድትረበሽ ፈልገሽ ነው፣ እንዳትረጋጋ ፈልገሽ ነው። ከልቧ ደስተኛ ሆና ከሱ ጋር ህይወቷን እንዳታሳልፍ ፈልገሽ ነው። የሆነ ጊዜ መሯት በቃ እንድትተውልሽ ፈልገሽ ነው። ግን ያ አይሆንም። ምክንያቱም አንቺ በሴራ ስለሆነ እንደዛ የምታረጊው፣ እግዚአብሔር ደግሞ ያንን ነገር አያሳካልሽም ማለት ነው። ማንም ሰው በእውነታ በቀጥተኛ መንገድ በትክክለኛ በሀቅ ሲመጣ ነው እግዚአብሔርም ያንን ሰው ሊያግዘው የሚችለው እንጂ አንቺ በሴራ መተሽ ልጆቹን አለያያለሁ ብትይ አትችይም። ብዙ ሰው ሞክሮታል፣ እየሩስ ብዙ ሰው ማለት ነው ከአንቺ ጭምር፣ ግን አልቻላችሁም። ምክንያቱም እነሱ ጋር እግዚአብሔር አለ፣ ከነሱ ጋር እግዚአብሔር አለ። ስለዚህ እረፊ፣ ተይ፣ ይሰለቻል፣ ይመራል። በቃ ተይ፣ እረፊ በቃ። የሆነ ቀን አለኝ ብለሻል። ያን ቀንሽን ጠብቂና እውነታሽን ይዘሽ ነይ። እውነት ቢኖርሽ ሲጀመር ልንገርሽ እውነት ቢኖርሽ ይህን ሁሉ ጊዜ ማታጓትችውም ነበር። አንቺ ግን እውነት አለኝ እያልሽ ልጆቹ ከሚለያዩ ነበር እየጠበቅሻለሹ። ግን ያ አይሳካልሽም መቼም ቢሆን መቼም ማለት ነው። አትርሽ። አንድ ከነሱ ጋር የድንግል ማርያም ልጅ አለ። ሁለት ደግሞ የማይበገር ፌስ ቱ ፌስ የሚፋለም ውድ የጨረቃ ፋሚሊ ከነሱ ጋር ነው ማለት ነው። ይህንን በደንብ እንድታቂ እንፈልጋለን። በምንም ነገር ብትመጭ አሁንም በቃ እንፋለምሻለን። ታይ ብለናል። ታይ አልሰማ ብለሻል። ዩቲዩብሽን ማጣት ካልፈለግሽ አሁንም ደግመሽ ስማቸውን ከጠራሽ አለቀልሽ። ታይ ብለናል። የሰው ልጅ እንግዲህ ምከረው ካልመከር ካለ መከራ ይምከረው ነው የሚባለው። የጨረቃ ፋሚሊ መጥቶ ቻናልሽን እንደ ንብ ሲወራው ያኔ ስራትሽን ይዘሽ ትቀመጫለሽ። ግን ደግሞ የምር መስራት ሰርቶ የመለወጥ ፍላጎት ካለሽ አርፈሽ የልጆቹን ስም ሳጠሪ መስራት ከምትፈልጊውን ስራ ስሪ፣ ችግር የለበትም። ግን ደግሞ እስከ መቼ ብሩክ ሀይሚ እንደዚህ ሆኖ ነገ የልጅ አባት ይመጣል፣ የልጅ አባት ብሩክ ነው፣ ሀይሚም ይቆጭሻል በኋላ እንደዚህ በቃ እንዴ ይሰለቻል። የምር ተይ በቃ ረፊ። በጣም ነው የሚያስጠላው የምር እንዴ። በዚህ ልክ የሰው ልጅ ህይወት ለመበጥበጥ የምትሄጅበት ርቀት በጣም ነው የሚከብደው፣ የሚያስጠላው፣ የሚደብረው ሁላ ማለት ነው። እንዴ የሰው ልጅ ስንት እንዲመክርሽ ነው እንጂ የምትፈልጊው? ተንጨረጨርሽ እኮ ደግሞ እንዴ። በቃ የሰው ልጅ እኮ ኧረ በስመ አብ ይከብዳል የምር። ፈጣሪ ካንቺ